ያወድ የእናትና አባቴ አካውንት ወንድም ያለህ አይደለም አረ ቶሎ በልማ እንደው ይቸግራቸዋል እንደው ዛሬ እንደው የሆነ ዳዋ ሰምቻለሁ እኔ ረስቻቸዋለሁ 2 ወር የተላኩላቸው እንደው ቶሎ በልማ በቃ 300 ሪያል አስተላልፍልኝና ናና ውሰድ ተለከላቸዋለች ገባችሁ አይደል ሰበብ ሆነ ማለት ነው ለኸይር እኛው ምንም አላህ Subhanahu Wa Ta'ala ዛሬ እንደሚታወቀው የውመል ጁሙዓ ነው 10 ብር ሞልታችሁ ቀላል እኮ ነው 10 ሪያላችሁን ሙልት አርጋችሁ ማየ እንደነሽ ይሄው ነው የሚያስደስታችሁ ገንዘቡ አይደለም ገንዘቡ እኮ ይጠፋል ኑሮ ውድ አይደለም አሁን አንቺ 10 ሺህ ላኩታ ያለሽ 20 ሺህ ላኩታ ያለሽ አለም ዝም ብሎ 2 ኪሎ ቡና ስኳር ብራም ከተገዛበት አለቀ ደውሎ እንዴት ናችሁ እናቴ ወአባቴ እንደምናችሁ አብሽሩን የደህና ነኝ ወዘተ እነዚህ ነገሮች ሁሉ በቀላሉ ያስደስታቸዋል ማለት ነው ሌላው እንግዲህ ዛሬ ሁሉም ሀጅ አለበት ሁሉም ብዙ ችግር አለበት ሁሉም እፍ ብሎ ዱዓ አድርጎ ያልተቋጨ ብዙ አላማ አለው ሁሉም ያዘጋጀው ሊሳካለት የሚፈልገው ነገር ብዙ ነገር አለ ስለዚህ ዛሬ ከአሱር በኋላ በተለይ ዛሬ ጁሙአ ምንድነው ያ ረብ ብሎ ዱዓ ማድረግ ወንድ ከሆነ ከአሱር ጀምሮ እስከ መግሪብ ድረስ ከመስጂድ ሳይወጣ ቁጭ ብሎ ዱዓ ማድረግ ሴትም ከሆነ እዛው ስራዋን እየሰራች ዱዓ ማድረግ ለምን ብዙ ነገር ብዙ ሐጃ ብዙ ነገር አለ ሰው ዱንያ ብቻ ሳይሆን ብዙ ያለበት ውጣውረር ስላለ የምትፈልጉትን ሁሉ ለማግኘት ይሄ ይጠቅማል እላለሁ ሌላው 300 ምናምን ሰው አላችሁ ያው ታውቃላችሁ ፎሎ እያደረጋችሁ ሸልያረ ፎሎ ስታደርጉ ይመጣላችኋል እንደው ባጋጣሚ ዝም ብዬ እንደው ገባቢ አንድ ነገር ሸር ስናረግ ስንመካከር ምንድነው የሆነ ነገር እንደው አዳምጣችሁ ስትሄዱ ሸይጣናችሁ እንኳን ቢበዛ ከእለታት አንድ ቀን አሁን አንዳንዱ የሆነ ዳዋ ሲባል ሸይጣን ምን ይላል መሰላችሁ የሆነ ዳዋ ሲባል ምንድነው የሚለው ሸይጣን ደሞ ካሁን በኋላ ያንቺ ዳዋ ማዳመጥ ይልሻል ማለት ነው ምን ሊሰራልሽ አንቺ ካሁን በኋላ ምን መልካም ሰው ልትሆኚ ነው ይልሻል ወንዱን የሚመጣ ነገር ደሞ ካሁን በኋላ ያንተ ዳዋ አንተ አዳምጣው ምን ልትሆን ነው ቁርአን የሚያختሙት ያሐፈዙት ማልሳካላቸው ዝም ብለህ አትደለቅም ዝም ብለህ ትሄዳ ፍሮናት አከፍተህ አጨፍርም ይላል ማለት ነው ሸይጣን ያን እንደዚህ አይነቱን ግን አዑዙ ቢላሂ ሚነሽ ሸይጣን ረጂም ብለሽ ፎሎ አርግሽለም እኔ በቅስል ብቅ ይልልሻል ይመጣል ኖቲፊኬሽን ነው ማን የምትሉት በእንግሊዘኛ ይመጣል ማለት ነው ኢሻዓር ይመጣና ሼክ ሰዒድ መጥተዋል እና ትመጫለሽ እንደው ዝም ስታዳምጪ ከቀን ወደ ቀን ቀልብ እየለሰለሰ ያ የደረቀው እየተወገደ እኔ ለምን አልማርም እኔ ለምን አልገነዘብም ያለ ከቀን ወደ ቀን ወደ ተውበት ወደ መልካም ነገር አንቺ ስታዳምጪ ደግሞ ሱብሃንአላህ በጣም የሚገርም ነገር እኮ አያችሁ አይደለ ኸይር የሚባለው ነገር እኮ ሰው ራሱ ስለተናገረ አይደለም እኮ አንቺ አሁን እዚህ መጣሽ አይደለ ስለ ወላጆች ሐቅ ስለ ጀሃነም ስለ ጀነት ሲወራ አዳመጥሽ አንቺ በስርሽ ስንት ሰዎች አሉ የሚከተሉሽ 50,000 ሰው ሊኖር ይችላል ማለት ነው ያ ባይኖር 40,000 ሰው ፎሎ ያደረግሻቸው አለ አሁን አንቺ እዚህ መተሽ ስታዳምጪ ላይቭ ላይ እንደሆንሽ ይመለከታሉ ሌላ ደግሞ እነዛ ጓደኞች ደግሞ እንደጋ ሸይጣን ሆኑ ጓደኞች መልካም ከሆኑ ይመጣሉ አንቺ ተከትለው ሲመጡ የነም ያገኙሽ ሙዚቃ አለበት ቤት አይደለም ዳዋ አለበት ቤት አዩሽ ማለት ይሉሻል ወይ አራካለ ዛሬ ነው ደህና ቦታ እንደው የምስራች ደህና ቦታ ላይ ያለችው ዛሬ ጉድ ዳዋ የሚደረግበት አየናት እኮ ሌላም ጓደኛው አይዛ ትመጣለች በአንቺ ምክንያት 20 30 40 50 100 ሰው ይመጣና መልካም ነገር ያዳምጣል ያ 100 ሰው ይሄድና ያዳምጠውን መልካም ነገር ሄዶ ተጥቢቅ አደረገ አጅራለሽ አንቺ ምንም እንኳን አደረግሽ መተሽ ዝነ ተቀመጥሽው ታታችሁ ለሽ ያዳምጥሽው ምንም ያደረግሽ ነገር የለም ግን መጥቶ ቃል አላህ ቃል ረሱል ሲባል ሌላ ፎሎ ያደረጓት አንዳንዱ ሰው አሁን ለምንም እኔም አልፈልገው ሰው አንዳንድ ጊዜ ሰውየው አላቀው ለምሳሌ እኔ የምፈልገው ሰው ግን አንድ ማቀው ሰው ሞደው ሰው በስነ መግባሩ ወይንም ደግሞ በመህተዋው ሰው የሚያስተላልፈው ነገር የሚያስደስተኝ ሰው እኔ እንኳን ላይቭ ካልገባው ስለ ላይቭ ገብቶ ካየሁኝ ሞኝ መስል ሄጅ አዳምጣለሁ ከተለዋለሁ ያንን ሰውዬ ሞደውን ሰውዬ ምን ቤና ያለው ብዬ ተከትዬ ሄዳለሁ ታዲያ ይገርማል እንግዲህ ያው ጓደኛ መቼም ታውቃላችሁ አንዳንድ ጊዜ ማቃቸው ሰዎች መልካም ቦታ ገብተው የሆነ ነገር ሲያደርጉ ገባና ማድረግ የምችለው መልካም ተገብራለሁ አንዳንድ ጊዜ ደግሞ አርጉርጓር ውስጥ ይዘው ይሄዳሉ በደለለብ ቦታ ላይ እዛ ቦታ ሲሄዱ ምን አደርጋለሁ አይ ዛሬስ ትክክል ቦታ አይደለም ይሄ ሰው ይገባውልና ራሴን እንደጋ ሳባርግ ይወጣለሁ ማለት ነው ስለዚህ ሰው ጓደኛውን ተከትሎ ነው የሚሄደው ያስከሆነ ድረስ ጓደኞችሽ ፎሎ ያደረግሻቸው አንቺ ገባሽበት ተከትለ ስለሚወዱሽ ይመጣሉ ሲመጡ ቃል አላህ ቃል ረሱል ነው አይደል ወይቲ ሴትማ ተወበተች ይሄ ሰውዬማ ተወበተ ይሉሻል ማለት ነው ከዛ እሷ ስትመጣ ሌላዋም ስትመጣ
ያችም አንዷ እየተጓተተች ስመጣ ጆሮዋ ላይ ይገባል። አሁን ዛሬ ዳዕዋ አደረግን እንግዲህ አሁን ዛሬ ስለ ወላጆች ሐቅ ነው። አሁን ዛሬ ምን የፈለገ የቸገራት እንኳን ቢሆን 200 ሪያል እንደው አታጣም 100 ሪያል አታጣም። አሁን ከዚህ እንደወጣሽ ምን እንደምታረገው ሹፌሯን ትደውል ከፈልኩበትም ቁጭ ነው ያልኩት። ይሄው አላህ እንደዚህ አለ ነብዩ እንደዚህ አለ ነው ያልኩት። ሌላዋ ትመጣለች ያሬድዬ እንዴት ነህ እንደው እኛ ሙስሊሙ እንደው ዛሬ ሼክ ሰይድ ሲሉ ሰምቼ እኮ እነ ማዘርን ረስቻቸዋለሁ እኮ ሜካፕ ምናምን ስገዛበት ጫማ ገዝቼ እዛ ማን ሞል ሄጄ ሾብራ ሄጄ ምን ገዝቼበት ቀስር ሞል ሄጄ እንዳያረጋጌ ማዘርና ፋዘርን ከላኩላቸው 6 ወር እንደው ምን ትለኛለህ እንደው እግዚአብሔር ይቅር ይበለኝ እና ምን ፈልገሽ ነው በቃ እንደው ምንም ችግር የለም 20 ሺህ አስገባላቸው ነው የወላጆች መብት ዛሬ ሲነገር ሰምቼ እኮ ነገሩ ከባድ በቃ ናና ውሰድ ላክሽላቸው ልጃችን እንደው ይሉሻል በሚያምኑት አምልኮት ማለት ነው። እንደው መልካሙን ነገር ይወፍቅሽ ኑሪልን አሉሽ። ዘይነባ በረካሁኝ ዘሙድ ሀያትሽ ቆይ ዱዓ ተደረገልሽ። ምንድነው ያደረግነው? ምንም ነገር ይሄ በቃ ሰዎችን ወደ መልካም ነገር መምራት ማስተማር እኮ ብቻ ነው። የሰው ልጅ የሚፈልገው ምን አለ? የሰው ልጅ አንደኛ ተፈጥሮ ሆኖ ይረሳል። ስለዚህ ምንድነው የሚያደርገው? አብዴት የሚያደርገው ያስፈልጋል። የሚያንቀሳቅሰው ሰው የሚመክረው ያስፈልጋል። ስለዚህ ያው እንግዲህ ተነግሯችኋል እንዴት አላችሁ? በዚህ ራሳችሁ ማለት ነው። በዚህ በድንጋ ራሳችሁ ማለት ነው። ሰምታችኋል። በሏሁን ስትወጡ እንደው ቤተሰቦችሽን የተውሽሁላ ወላሂ ባልሽ ለፀጉር መግዣ ብሎ ከሰጠሽ ብር ቢሆን አስፈቅደሽ ባሌ እንደው ምንም አንዳንድ አሁን እስረኛ ሆንሽ ሚስት አለሽ ለምሳሌ እንደው ባልኳ እንደዛ ዛሬ ሼክ ሰይድ እንዲሉ ሰምቻለሁ እንደዚህ ሲሉ አንተም ለቤተሰቦች ላክላቸው ለኔም ቤተሰቦች በ5000 ላክላቸው ቀላል ነገር እኮ ነው። በሉ በዚች ቡና ጠጡ። አሁን ሰዓት ላይ ኑሮ ውድ ነው። ይሄን ያደረጋችሁ ቤተሰቦቻችሁን አስተውሱ። ዛሬ ዱዓ አድርጉ። هذا وصلى الله وسلم والى لقاء اخر والسلام عليكم ورحمه الله وبركاته። በሌላ ክፍለ ጊዜ እስከምንገናኝ ፎሎ ያደረጋችሁ ቤቱን ደግሞ በሌላ ጊዜ ትመጣላችሁ ስንመጣ እላለሁኝ።